በለውጡ መንግስት ልዩ ትኩረት ከተሰጣቸው ዘርፎች መካከል የገቢ አሰባሰቡ ሂደቱን ዘመናዊና ቀልጣፋ እንዲሁም በቴክኖሎጂ የተደገፈ ለማድረግ በልዩ ትኩረት እየተሰራ ይገኛል። ግብር ለሀገር ክብር በሚል መሪ ቃል የደቡብ ኢትዮጵያ ክልል ገቢዎች ቢሮ ለግንባር ቀደም ግብር ከፋዮች እውቅናና ሽልማት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደን ጨምሮ ከፍተኛ የክልሉ አመራሮች፣ የዞንና የከተማ አስተዳዳሪዎች እንዲሁም ታማኝ ግብር ከፋዮች በተገኙበት በአርባ ምንጭ ከተማ ተካሂዷል። በመድረኩ ማስጀመሪያ የክልሉን የገቢ አሰባሰብ በተመለከተ መልእክት ያስተላለፉት የደቡብ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ አለምነሽ ደመቀ በሀገር አቀፍ ደረጃም ሆነ በክልሉ ገቢን አሟጦ ለመሰብሰብ በተሰራው ስራ ውጤት መመዝገቡን አመላክተዋል። በሀገራችን የመንግስት ለውጥ ከተደረገበት ከ2010 ዓ.ም ጀምሮ መንግስት ለገቢው ዘርፍ ልዩ ትኩረት በሰጠው በታክስ ስርዓቱ ላይ የሚታዩ ተግዳሮቶችን የሚቀርፉና የአሰባሰብ ውጤታማነቱን ከመሰረቱ የሚቀይሩ ተከታታይ የሪፎርም እርምጃዎች በመወሰዳቸው ከኢኮኖሚ እድገት ጋር አብሮ እያደገ የሚሄድ የታክስ ስርዓት እየተገነባ በመምጣቱ የፌዴራልና የክልሎች የገቢ አሰባሰብ ውጤታማነት ላይ በተጨባጭ ለውጦች መታየት ጀምረዋል። የታክስ ስርዓቱን ውጤታማነት ለማሳደግ የተወሰዱ የለውጥ እርምጃዎች በክልሉ የገቢ አሰባሰብ ላይ መሰረታዊ ለውጥ ማምጣት ስለመቻሉም የቢሮ ኃላፊዋ ጠቁመዋል። የታክስ ስርዓቱን ውጤታማነት ለማሳደግ እንደ ሀገር የተወሰዱ የለውጥ እርምጃዎችን ተከትሎ በክልላችን በተለይ ባለፉት 2 ዓመታት በክልሉ መንግስት በተሰጠ ልዩ ትኩረትና እየተደረጉ ባሉ ሁሉ አቀፍ ድጋፎች ክልላዊ የገቢ አሰባሰባችን ላይ መሰረታዊ ለውጥ የሚያመጡ የህግ አሰራርና የአደረጃጀት ማሻሻያዎች ተደርገዋል። የአገልግሎት አሰጣጥን ጨምሮ የታክስ አሰባሰቡን በቴክኖሎጂ አስደግፎ የማዘመን ስራ እየተሰራ ይገኛል ያሉት የቢሮ ኃላፊዋ ወይዘሮ አለምነሽ ደመቀ ባለፉት 2 ዓመታት በክልሉ 90 የታክስ ማዕከላት ላይ ዲጂታል የታክስ አስተዳደር ስርዓት ተዘርግቷልም ሲሉ አስረድተዋል። የታክስ አስተዳደር ስርዓቱን በቴክኖሎጂ ለማስደገፍ ተግባራዊ የተደረገው የተቀናጀ የመንግስት ታክስ አስተዳደር ወይም ሲክታስ ቴክኖሎጂ በአዲስ ክልል ስንደራጅ ካለን 138 የታክስ ማዕከላት ውስጥ ተደራሽ የተደረጉ 64 የታክስ ማዕከላት ብቻ ሲሆኑ በ2 ዓመት ውስጥ 90 የታክስ ማዕከላት ላይ ሲክታስ ቴክኖሎጂን የማድረስ ስራ ተሰርቷል። በያዝነው በጀት ዓመትም በሁሉም ማዕከላት ላይ ተደራሽ ለማድረግ የቅድመ ዝግጅት ስራዎቻችንን አጠናቀን ወደ ተግባራዊ እንቅስቃሴ ገብተናል። በክልሉ የሚገኙ ግብር ከፋዮች በሞባይል ባንኪንግ እና በቴሌብር ባሉበት ሆነው ታክስን እንዲከፍሉ መደረጉንም የደቡብ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ገልጸዋል። ቴክኖሎጂውን ተጠቅመው ታክሳቸውን በኤሌክትሮኒክስ የክፍያ ስርዓት መክፈል የሚችሉና የተቀመጠውን ቅድመ ሁኔታ የሚያሟሉ ግለሰብ ታክስ ከፋዮች፣ የመንግስት ሴክተር መስሪያ ቤቶችና የልማት ድርጅቶች በአጠቃላይ ከ400 በላይ የሚሆኑ ታክስ ከፋዮቻችን የኤሌክትሮኒክስ ታክስ ክፍያ ኢታክስን ተጠቅመው ባሉበት ሆነው ሂሳብ ሪፖርታቸውን እንዲያቀርቡ ማድረግ ተችሏል። በሐሰተኛ ደረሰኝና በተጭበረበረ ደረሰኝ የሚፈጸም የታክስ መሰወር ወንጀልን ለመከላከል በቢሮ ጠንካራ የቁጥጥርና የክትትል ስራዎች ተሰርተዋል ብለዋል። ከ2016 ዓ.ም ጀምሮ ከ1.4 ቢሊዮን ብር በላይ የመንግስት ገቢን ማዳን ተችሏልም ሲሉ ወይዘሮ አለምነሽ ተናግረዋል። በሐሰተኛ ደረሰኝና በተጭበረበረ ደረሰኝ የሚፈጸም የታክስ ስወራና ማጭበርበር ወንጀል በታክስ አሰባሰብ ላይ እያደረሰ ያለውን ጉዳት ለመቀነስ እንደ ሀገር ተግባራዊ የተደረገ ፈጣን የማኑዋል ደረሰኝ ማረጋገጫ ስርዓት ኪዋር ኮድ ደረሰኝን ከታህሳስ 30 2018 ጀምሮ ግብይቶች በዚሁ ደረሰኝ ብቻ እንዲካሄዱ በተያዘው እቅድ መሰረት በክልላችን ደረሰኙን መጠቀም ካለባቸው 9596 ታክስ ከፋዮቻችን 6825ቱ የህትመት ጥያቄ አቅርበው በገቢዎች ሚኒስቴር በኩል ለብርሃንና ሰላም ማተሚያ ድርጅት እንዲደርስ በማድረግ ከ15596 በላይ የታተሙ ደረሰኞችን የማሰራጨት ስራም ተሰርቷል። በሐሰተኛ ደረሰኝ ወጪ የሚያቀናንሱ እንዲሁም ለግብይት ደረሰኝ የማይሰጡ ግብር ከፋዮች በወንጀል እንዲጠየቁ ተደርጓል። በዚህም ከ2016 በጀት ዓመት ጀምሮ 167 ከሚሆኑ የንግድ ድርጅቶች የቀረበ 1450 ሐሰተኛ ደረሰኝ ለታክስ ዓላማ እንዳይውል በማድረግ 1.4 ቢሊዮን ብር በላይ የመንግስት ገቢ ማዳን ተችሏል። ባለፉት 2 ዓመታት የክልሉ አጠቃላይ የውስጥ ገቢ በከፍተኛ ሁኔታ መጨመሩ የተገለጸ ሲሆን በ2017 በጀት ዓመት ከ19 ቢሊዮን ብር በላይ መሰብሰብ መቻሉም በመድረኩ ተመላክቷል። በ2017 በጀት ዓመት ጠንካራ የአሰራር ስርዓት በመገንባት በየደረጃው የሚገኙ አስፈጻሚ አካላት የገቢ ጉዳይ ቀዳሚ አጀንዳ እንዲሆን ተከታታይ ክልላዊ ንቅናቄ መድረኮችን በመፍጠርና አቅጣጫዎችን በማስቀመጥ የገቢ አፈጻጸምን ወደ ብር 19.27 ቢሊዮን ብር ከፍ በማድረግ ከ2016 ሲነጻጸር 6.1 ቢሊዮን ብር ከፍታ የተሰበሰበ ሲሆን 7.37% ገቢ እድገት ማስመዝገብ ተችሏል።